ማዬ ምንድነው ያደረግሽው? ማዬ ምንድነው ያደረግሽው? ንገሪኝ። ምን ጭራሽ? ቆይና ያል ምን ብትሉት ነው? እንደዛ ከሆነ እኔም ፖሊስ ለመጥራት እገደዳለሁ ወይዘሮ ብርቱካን። ማዬ እኔ ለወንድሜ ባሰብኩኝ ወንድሜ ላድም ባልኩ ማዬ እኔም በጥፊት መችኛለሽ። ልመናዬና ጭቅጭቄ ራሱ ፈጣሪ ያልሰለቸኝም ብለሽ ነው? ተመስገን ልጄ። እንደ እድል ሆኖ በረከት በጣም ቆንጆ ለውጥ እያመጣ ነው። እባክሽ እንትዬ በቃ ምንም ነገር የለም፣ ስህተት ነበረ። እንደ አይኔ ብሌን እኮ መሳሳለች። አይመስለኝም እማዬ አይመስለኝም። በፍጹም እንዲድንልሽ የምትፈልግ እንዲሆን አላሰብኩም ነበር። አንቺ ነሽ ሁሉ ነገር ያደረግሽው። ልትገኝኝ ነው እንደ ሀሳብሽ? የወንድም ያልበቃ ብለሽ ልትገኝኝ ነው ሀሳብሽ? አይደለም አይደለም፣ ይሁሉ ያንቺ ስራ ነው። አንቺ ነሽ እንደዚህ እንዲሆን ያደረግሽው። አንቺ ነሽ በማል የገባሽው። ፈጣሪ ይመስገን አሁን በቃ ምንም አልሆንሽም። አንቺ ነሽ የሁሉ ነገር እንዲሆን ያደረግሽው። እትዬ እባክሽን ተረጋጊ። በቃ አሁን ምንም ነገር አልተፈጠረም። ዝጊ በእናትሽ። አንቺ ነሽ የማይሆን ነገር ውስጥ ከተሽኝ የነበረው። እስቲ ንገሪኝ፣ ምንድነው ሰው እስከ መግደል ድረስ ያደረሰሽን ታሪክ? እስቲ ንገሪኝ፣ መስማት እፈልጋለሁ። የደበቃችሁ ነገር አለ? ኧረ ምንም የለም። ምን ልንደብቅሽ እንችላለን? አለ። አንቺ ማወቅ ያለብሽ ነገር አለ እኮ። ምንድነው? ንገሩኝ። በቃ ሁሉም ነገር ዛሬ ያበቃል። አንቺም እውነቱን ማወቅ አለብሽ። ምንም አይነት ድብብቆሽ የለም ከዚህ በኋላ። እባክሽን እንትዬ በቃ ምንም ነገር የለም፣ ስህተት ነበረ። ዝም በይ እያልኩሽ ነው። አንቺ ዝም በይ፣ ምንም ነገር መናገር አትችይም። እሺ ንገሪኛ። ይኸውልሽ ምን መሰለሽ? ዙፋኔ፣ አንቺ ዙፋን። አቤት እቴቴ። ነይ እባክሽ እስኪ አንድ ጊዜ መጣሁ። እሺ ከእናንተ ጋር ግን አልጨረስኩም። እሺ ቆይ እኔ የምልሽ አንቺ ግን እዚህ ስትቆይ የማን ይሆንሽ መሰለሽ? ኧረ እኔ ስሚ፣ ያቺ መናጢ በመሀል ገብታ ዳነችሽ እንጂ ስጋሽን ዘልዝዬ ገመድ ላይ ነበር የማሰጣልሽ ዛሬ። በዚህ ሰዓት ልትመጣ ቻለች? ደግሞ አሁን ይሄ ነገር ሀሳብ ሊሆንብኝ ነው። አቤት ፈጣሪ፣ እኔ ምንም ማድረግ አልችልም። አንተ ብቻ ትክክለኛውን ነገር እንዳረጋግዘኝ። ምንም ማይ አታኝም እንዴ? እኔ እስኪ ልጅ አረፍ በይ። ሰሞኑን ነገሮች ተደራረቡብንና ስለራሳችን አውርተን አናውቅም አይደል? ምን ነው ማዬ፣ ጥሩ ስሜት እየተሰማሽ አይደለም እንዴ? አይ እኔ ልጅ፣ እኔ እናትሽ ምን ሆናለሁ ብለሽ ነው? አንቺ ግን ነገሮች እንደው በቃ ተደራረቡብሽ ብዬ አስቤ ነው እንጂ። ማዬ እኔ ደህና ነኝ። ወንድሜ ተሽሎት ቆሞ እስካየው ድረስ በጣም ነው የጓጓሁት። ልጄም ናፍቆኛል የኔ ልጅ። እንደው አይኑ ብቻ አይቼ በመጣ እንኳን ደስ ይለኝ ነበር። ግን እማዬ እኔ እኮ ብታየው ደስ ይለኛል። ግን አንቺ ደግሞ ችግር አለብሽ። ለዛች ሰይጣን ብርቱካን ትነግሪያታለሽ ሄደሽ። ተይ የኔ ልጅ፣ ምንም ቢሆን እኮ የወንድምሽ ሚስት ናት። ታያለሽ እናቴ፣ ወንድሜ ብቻ ቆሞ ለመሄድ ያብቃው እንጂ ይቺ እንደዚህ የወገንሽላት ያለችው ሴት ምን ያህል ሰይጣን እንደሆነች ታውቂያለሽ። እሺ በቃ የኔ ልጅ፣ አንቺ እንዳልሽውን ብቻ የኔ ልጅ፣ እባክሽን ልጄን አሳይ። እባክሽ እማዬ፣ እባክሽ የኔ ልጅ፣ እንደው ስሞትልሽ። ግን እማዬ በቃሽ። እስቲ ዙፋን ሙች አልናገርም በይ። መሀላውን ምን አመጣው? ማይልኛ እማዬ። እሺ እንዳልሽውን ዙፋኔ ሙች። ጥሩ በቃ እማዬ፣
ነገ ሄደን ማየት እንችላለን አንድ ላይ። አሁን አረፍ በይሽ እማዬ። አንቺ ሾካካ ተለጥፈሽ እዚህ ጋር እኛን ወሬ ትሰሚያለሽ አይደል? አንቺ አምሻ እንዴ? ምንድነው የምሰማው? እኔ ቲቲ ጮሁ ሲጣሩ በሰላም ነው ቤት አጣራ ነው መጣው። በጣም ሾካካ። ፊልሙ እንዴት ነው? ወደድከው? ፊልም እንደምትወዳው ኬም ፊልም ያዘጋጀው ማን ነው? ኦ ሰላም ነው። ሰላም ናችሁ? ግቡ ግቡ። እንዴት ነህ? አሁን ተሰማክ? ደህና ነህ አይደል? እንዴ እናንተ ልጄ እጁ እየተንቀሳቀሰ ነው። አይኔ አይደለም አይደል? እንደ እድል ሆኖ በረከት በጣም ቆንጆ ለውጥ እያመጣ ነው። በጣም ጠንካራ ልጅ ነው። ተመስገን። እሰይ ልጄ፣ እሰይ ልጅ። እንዴ የሰው ቤት እኮ ነን ያለ ነው። የሰው ቤት አንረብሽም እማዬ። ታያቸው እንጂ ከዚህ የበለጠ ደስታ የለም። ደስታቸውን ይግለጹበት። እንዴም ልጄ እኮ እንደዚህ ቆሞ ሲሄድ ማየት እኮ ጓጉቼ ነው እኔ ልጅ። አይ ፈጣሪ ተመስገን ተመስገን። አደራሽን ግን እማዬ እዚህ የተፈጠረውን ነገር ቤት ሄደሽ ለማንም እንዳትናገርሽ። ውይ እኔ ልጅ አልናገርም አልኩሽ እኮ። እኔ ልጄ ብቻ ይላል እንጂ ለማንም አልናገርም። አይዞሽ። ውይ በጣም ይገርማል። የበረከት ለውጥና የእናንተን ደስታ ሳይ እኮ ማስተናገዱን ረሳሁት። እስኪ አረፍ በሉና ምግብ ነገር ላቅርብ። ኧረ ግድ የለም። ኧረ ችግር የለውም ዶክተር፣ በጣም እናመሰግናለን። እያረክልን ያለው ነገር በጣም ብዙ ነገር ነው ዶክተር። እንግዲህ ውለታህን ለመመለስ እንግዲህ ፈጣሪ ያብቃል። ምንም ችግር የለም። እኔ በበረከት ለውጥ በጣም ደስተኛ ነኝ። እሺ አረፍ በሉ። እሺ ቁጭ በሉ። አይ ዶክተር፣ እዚህ ቤት ለብቻህ ነው የምትኖረው? አይ አይደለም፣ ልጄ እና ባለቤቴ ያሉ ለጊዜው ስለሌሉ ነው። እሰይ ይሁን በቃ መልካም። አይ በረከቴ ተመስገን። በረከት ጠንካራ ልጅ ነው። ተመስገን። ምኞት፣ አንቺ ምኞት። አቤት። እኔ የምልሽ አሪቱን አይተሻታል? አሮኒት ማለት እቴቴ ነው? ከዙፋን ጋር ነው እንዲያብረው የወጡት? አዎ። አይ ማለት አላየኋቸውም። ምን ነው የምትቀባጥሪው? እስቲ ጥቅመ ቢስ ዋጋ የለሽም። ነጋላችሁ ደግሞ ወይኔ ብርቱካን፣ ተከትያችሁ እወጣለሁ ስል ድምጻችሁን አጥፍተው ወጡ ማለት ነው። ነገሩ ይበለኝ፣ ያቺ ሰላቢ ተለጥፌ ስልክ ስታወራ መስማቴን አውቃለች ማለት ነው። ሻውን ቆይ ምንድን ነው የማደርገው? እንዴት ሰው ለክፋት ይፈጠራል? እቺ የተረገመች ሴትዮ። ወይኔ ጋሼ እንዴት ሆነክ ይሆን? ግን በጣም ጥሩ ነው። ከዚህ ጋናም ከሆነ ቤት መውጣት በጣም ጥሩ ነው ላንተ። አይ ወይኔ ልጄ ምን ሆና ነው የታመመችው? እንግዲህ ያው ጭንቀት ነው ምናምን አሉ። ነግሬሽ ነበረ። መተሽ ያኔ ልጅሽን ያት እንዳልኩሽ መተሽ ብታያት ጥሩ ነበረ። ግን ምን ዋጋ አለው? አንቺ እኔን መልሰሽ እንደ ጠላት ቆጠርሽኝ።
አይዞሽ እየደረሱ ነው የሚሆነው ይመጣሉ እንደምን ዋላችሁ እማዬ እንዴት ነሽ አሁን? እማዬ ደህና ነሽ አሁን? እማዬ ደህና ነኝ እኔን እማዬ እኔን አይዞሽ እማዬ አይዞሽ። አንቺስ ደህና ነሽ ልጄ? ምንሽን ነው ያመመሽ? እኔ ደህና ነኝ። እኔ ምንም አልሆንኩ። እርግጠኛ ነሽ ልጄ? የኔ ልጅ ወይ እባክሽ አይዞሽ። የሚለበስ ነገር አምጪልኝ። የሚለበስ? እሺ ብርድ ብርድ እያለኝ የኔ ልጅ። አንቺስ ተሽካለሽ? እኔ ምን ሆንኩኝ? እኔ ደህና ነኝ። አንቺ ለምን መጣሽ? ንገሪኝ፣ ለምን መጣሽ? የልጄ መታመም ሰምቼ እኮ ነው የመጣሁት። አንቺ አለ ድምፅሽን ቀንሺ። አሁን መተሽ ልጄ ናት ማለት አትችይም። ዙፋኔ የኔ ልጅ ናት። ተው እንጂ። ወድጄ እኮ አይደለም ልጄን ያላሳደግኳት። ምን ማድረግ ነበረብኝ? እኔ እንጃ። ይኸውልሽ አሁን መተሽ የኔ ልፋት መፋቅ አትችይም። በፍጹም እዚህ መምጣት አልነበረብሽም። እባክሽን ልለምንሽ። ዙፋኔ አንቺ ልጅ አይደለችም። ከ20 ዓመት በላይ አጠገቧ ሆኜ ያሳደግኳት እኔ ነኝ። እሷን አጥቼ እሞታለሁ። እባክሽን ከዚህ በኋላ ከዚህ ሁሉ ዓመት በኋላ መተሽ አሁን አንቺ ልጄ ናት ብለሽ ስትነግራት ምን ልሰማት ይችላል? ለሁላችንም ደህንነት ሲባል ማወቅ የለባትም። እሺ ለኔስ ማን ያስብልኝ? እሺ እኔስ ምን ላድርግ? ምኞቴ አቤት። ይኸውልሽ እንግዳዋን ሸኛት። ይኸውልሽ ዙፋኔም በጣም ደህና ናት። አንቺም እንዳይመሽብሽ በቃ። ይኸውልሽ መተሽ ስለጠየቅሽን በጣም እናመሰግናለን። ሂጂ በቃ ሸኛት። እሺ ቆይ እንዴት እዚህ ልትመጪ ቻልሽ? ብርቱካን የልጄን መታመም ነግራኝ ልጠይቃት እኮ ነው የመጣሁት። እቺ የተረገመችው ሆን ብላ ነው ያደረገችው ማለት ነው። ምን አልሽ? አይ አንቺን አይደለም። ቆይ ምን ልታደርጊ ነው ያሰብሽው? ስመኝ አንቺም እኮ እንደዚህ ስትሆኚ ትጎጃለሽ። የወላድ መሀን እንደ መሆን የሚያሳዝን ነገር የለም። በተለይ ልጅሽን ፊት ለፊት እያየሽ ያለማቀፍ መቻል ከባድ ነገር የለም። ይገባኛል፣ ግን እንዲህ መሆንሽ ትክክል አይደለም። ደግሞ ማን ያውቃል፣ ሁሉም ነገር አንድ ቀን ይስተካከል ይሆናል። በፍጹም ይሄ ነገር ምንም የሚስተካከል ነገር አይደለም። ከድሮ ጀምሮ እየተከተለኝ የሚመጣ መከራ ነው። እኔ በምድር ላይ እንድኖር አልተፈቀደልኝም። አምላኬ ራሱ እኔንም ትቶኛል። እባክሽ እንደዛ አትበይ፣ በፍጹም ስህተት ነው። ደግሞ ልጅሽ እውነቱን እንድትረዳ ፈጣሪ እንዲያግዝሽ መጸለይ ነው። ልመናዬና ጭቅጭቄ ራሱ ፈጣሪ አልሰለቸኝም ብለሽ ነው? በፍጹም አይሰለችውም። ግድ የለሽም፣ ራስሽን ብቻ በርቺ። እስኪ የሚፈጠረውን እናየዋለን። አይዞሽ፣ አንቺ ብቻ በርቺ፣ ሁሉም ነገር ይስተካከላል።
እናቴ ደህና ነሽ? ደህና ነኝ ልጅ። አይዞሽ፣ እኔን እማዬ አይዞሽ። እማዬ እንዴት ነሽ? ደህና ነኝ። ምን ሆነሽ ነው ግን እንደዚህ ሆንሽ እማዬ? እናቴ ደህና ነሽ? ደህና። አይዞሽ እናቴ። እንደዚህ ያደርግሻል እንዴ እማዬ? እንዴ ሴትዮ የት ሄደሽ ደግሞ? እኔ እንጃ ቸኮላለሁ ምናምን ብላ ወጣች። እኔ የምለው ግን እማዬ ሴትዮዋ ለምንድን ነው 10 ጊዜ ልጄ ልጄ የምትለኝ? እንዴ ደግሞ አስተያየቷ ግራ ሲያጋባ። ኧረ አጋጣሚ ይሆናል የኔ ልጅ። እኔ እንጃ እማዬ፣ ብቻ እኔ ላስጨንቅሽ አልፈልግም። ብቻ አንቺ ደህና ሁኚልኝ። አሁን ተሻለሽ ግን እማዬ? እኔ ደህና ነኝ የኔ ልጅ። አንቺ አትጨነቂ። ለራስሽ ያሉብሽ ሀሳቦች ይበቃሉ እባክሽን የኔ ልጅ። ግን እማዬ ምንም ደስ አይልም ሁኔታዋ። ለነገሩ አንቺ አትጨነቂ። አንቺ ብቻ ደህና ሁኚልኝ እሺ እናቴ። እግርሽን እንትን በይ። አይዞሽ። ቆይ ግን እኔን እዚህ ጥለኸኝ ነው የጠፋህብኝ? እሺ ቆይ እኔ እዚህ ምን ላድርግ? እስካሁን እዚህ ነሽ እንዴ? ምን አባሽ አገባሽ? ወረኛ ዘር ይዘ ያሰብሽው ስላልተሳካ ነው። ይሄ ያዙን ቦሽን እያረገብሽ ያለሽው ዶላ ይሳካልሽ። የምን ጉድ ነው የመጣብኝ ዘንድሮ? ጉድ ነው። አይ ጉድ። እሺ ቴቴ እንዴት ነው ታው ተሻሎት? አዎ ደህና ነኝ የኔ ልጅ። እኔ የምልሽ ያቺ ስመኝ እንደው የሆነ ነገር ሳትነግርሽ አትቀርም? አይ ቴቴ እሱንማ መቼስ ባለፈውስ ነግሬዎታል ነበር እንዴ? እንደው አፈርሰው የኔ ልጅ እንደው እንድጭ ብለሽ እንዳትነግሪያት። አይ ያው መቼስ እኔ ማለት ልጆት ማለት ነኝ፣ የልጆት ሚስት አይደለሁኝ? እኔ ሁሌም ካጠገቦት ነኝ። ምንም ሀሳብ አይገባም። ተባረኪ የኔ ልጅ። እንደው አንቺ እንዲህ ለሰው እንደምትደርሽ እንደው ለአንቺን ፈጣሪ ይድረስልሽ። አይደለም አናገርሽኝ የኔ ልጅ? አይ ያው አሜን ቴቴ አሜን። ሌላ ምን ይባላል? እኔ የምለው ቴቴ ያው መቼስ ያውቃሉ ዙፋኔ እንደማትወደኝ። ውይ ጠልታሽ እኮ አይደለም፣ ያው ልጅነት ነው እንጂ። እንግዲህ አላውቅም፣ እሱ ሊሆን ይችላል። ግን ቴቴ እኔ ባሌ ማየት እፈልጋለሁ። እጅግ በጣም ናፍቆኛል። እንደኔ በገዛ ባሌ እኮ በጣም ባይተዋር ሆንኩኝ። እቴቴ በቃ አትሊስት ያለበትን ይንገሩኝና ሄጄ ልየው። እኔ እጅግ በጣም ነው ናፈቀኝ። አየኔ ልጅ እንዴት አድርጌ ልረዳሽ እችላለሁ? እኔ እቴቴ እርሱና ዙፋን እኮ ባሌን ሄደው እንደሚጠይቁ ታውቃለሁ። ቆይ እሺ እኔስ መቼ ነው የማየው እንዴ? እኔ እኮ በገዛ ባሌ እኮ ባይተዋር ሆንኩኝ። እኔ እጅግ በጣም ነው ናፈቀኝ። እባክዎትን እቴቴ በቃ ያግዙኝና ሄጄ ልየው። እረዳሻለሁ እኮ የኔ ልጅ፣ ግን ይኸውልሽ ዙፋኔ በጣም አስጠንቅቃኛለች የኔ ልጅ። እባክዎትን ቴቴ ይኸው እኔ ልሙትልዎት፣ ለማንም ምንም ነገር ትንፍሽ አልልም። እባክዎትን ያለበትን ይንገሩኝ። እሺ የኔ ልጅ። አቤት
አንቺ ደግሞ ማነሽ? እዚህ ምን ሰራለሽ? ዋናው ጥያቄ እሱ አይደለም። ብርቱካን እባላለሁ። በረከት ደግሞ ባሌ ነው። ምን? ብርቱካን? ምን ነው ደነገጡ? ዙፋን እንዳታስገቧት ብለውት ነበር እንዴ? አይ እንደዛ ሳይሆን በዚህ ሰዓት ስላልጠበቁሽ ነው። ምስኪን ብዬ አዩ አይደል ዶክተር? ባልና ሚስትን መለየት አስፈላጊ አይደለም። ፈጣሪ ያጣመረውን መቼስ ማን ይለየዋል? እኔ ስራዬን ብቻ ነው እየሰራሁ ያለሁት። ሌላ ምንም ነገር አላውቅም። በትክክል እርስዎማ ስራዎትን ነው እየሰሩ ያሉት። እኔም በሱ ምንም ጥርጥር የለኝም። ነገር ግን ከዚህ በኋላ ባለቤቴን ወስጄ የምንከባከበው እኔ ነኝ። እንደሱ እንኳን ማድረግ ምትቼ አይመስለኝም። ይቅርታ፣ ለምን እንደማልችል ሊያብራሩልኝ ይችላሉ? ምክንያቱም እኔ አንቺን ሳይሆን የማውቀው ዙፋንን ነው። እሷ መጥታ መውሰድ ትችላለች። አንቺ ግን በፍጹም አትችይም። ይቅርታ ዶክተር፣ እኔ በጭራሽ እርስዎን መናገር አልፈልግም ነበር። አሁን ግን እያስገደዱኝ ነው። እንደዛ ከሆነ እኔም ፖሊስ ለመጥራት እገደዳለሁ። ወይዘሮ ብርቱካን። ምን? ጭራሽ? ቆይ ይሄን ያህል ምን ብትሉት ነው? በእርግጥ ምንም አላለችኝም። ነገር ግን አንድ ሰው ከተመረዘ ህይወቱ አደጋ ላይ ነው። ስለዚህ መጠንቀቅ አለብኝ። እውነት? ጥሩ። እንግዲያውስ እኔም እዚሁ ቁጭ ብዬ የሚፈጠረውን ነገር አያለሁ። እባክሽ የኔ መቤት፣ ነገሩን ከዚህ በላይ አታክብጁ። አሁን ቤቴን ለቀሽ ትወጫለሽ አትወጪ? ባሌን ሳልይዝ እኔ ከዚህ ቤት ንቅንቅ አለ። ጥሩ። እንግዲህ እዚህ ለሚፈጠረው ነገር ኃላፊነቱን ትወስጃለሽ። ሄሎ ዶክተር፣ ደህና መሸ? ምን ነው በዚህ ሰዓት ታዲያ? ወንድሜ ደህና አይደለም እንዴ? ምን? የት? እንዴት? እንዴ አንተ ጋር ናት? ወይኔ ማዬ፣ ምንድን ነው ያደረግሽው? ማዬ ምንድን ነው ያደረግሽው? ንገሪኝ። ምንድን ነው የሚያስጮሽ? የኔ ልጅ ምንድን ነው ያደረኩት? እንዴ ለብርቱካን ለምንድን ነው ወንድሜ እዛ እንዳለ የነገርሻት? እሺ እኔ ልሂድ? እሺ የት ይዤው ልሂድ? እንዴ ወንድሜ እንዲድን አትፈልጊም እንዴ? ምን ማለትሽ ነው? ምንድን ነው የምትናገሪኝ? እንደ አይኔ ብሌን እኮ መሳሳለት። አይመስለኝም እማዬ፣ አይመስለኝም በፍጹም እንዲድንልሽ የምትፈልጊ። ምንድን ነው ያደረኩት? በጣም ይቅርታ የኔ ልጅ፣ ተጨናንቄ ነው ራሴን መቆጣጠር አቅቶኝ። ይቅር በይኝ እማዬ። እኔም በጥፊማ ይቅር በይኝ የኔ ልጅ፣ እባክሽን ይቅር በይኝ። እንዲህ ማድረግ ፈልጌ አይደለም የኔ ልጅ፣ እባክሽን እማዬ። እኔ ለወንድሜ ባሰብኩኝ ወንድሜን ላድን ባልኩ እማዬ፣ እኔም በጥፊ ትመችኛለሽ? ይቅር በይኝ፣ ይቅርታ አድርጊልኝማ። ወይኔ ወይኔ፣ እጄን በቆረጠው። ወይ እማዬ፣ እባክሽን ይቅር በይኝ። በጣም በጣም ነው እሺ የምታሳዝኘው። ምንድን ነው ያደረኩት? ምን አይነት ስህተት ነው የሰራሁት? እኔ ልጄ እኔን ይምታኝ። ልጄ ወይኔ ወይ
ልጄ። ለእኔ አልተፈቀደልኝም፣ አልሆነልኝም። አንቺን አይሻለሁ ብዬ ጓጉቼ ነበረ፣ ግን ሁሉም ነገር አልተሳካልኝም። የኔ መኖር ከንቱ ነው ልጄ። ልጄ እወድሻለሁ፣ እወድሻለሁ የኔ ቆንጆ ልጄ። ባለሽበት ደህና ሁኚልኝ።